ወልዶ ከመሄድና ሳይወልዱ ከመሄድ አግብቶ ከመሄድና ሳያገቡ ከመሄድ የቱ የሚሻል ይመስላችኋል ውዶቼ? ሰላም ሰላም፣ እንዴት ናችሁ? ያለው እግዚአብሔር ይመስገን ውዶቼ። እንኳን ወደ ስለ ህይወት መዳ መጣችሁ፣ በሰላም መጣችሁ። ይህን ቻናል ሰብስክራይብ ላድርጉ በማድረግ አበረታቱኝ። እኛ ዛሬ ጥሬ እየበላን ጥሬ ከሳያችሁ ማለት ነው። ይቺ ነጣ እንግዲህ ካርጎ አድርጊያት ዛሬ ይዣት መጣሁት። እርግጥ እዚህም አለ እቃ ብር ካላችሁ ሁሉ ነገር አለ ማለት ነው። ገጠር ነው የምትሉት ራሱ እግዚአብሔርንም ስንት ያቃዳል። እናማ ዛሬ እንግዲህ እሁድ ነው። ያው እኛ የሻይ ቡና ይፈላም ሻያችን እየጠጣን ጥሪያችን እያለ ነው ወዲያችን እናወራለን ማለት ነው። ፈጣሪያማ ከየስደት እህቶቻችሁ ነው የረፍት እንጀራ ይስጣችሁ። እግዚአብሔርን የለፋችሁበት ተባርኮላችሁ የረፍት እንጀራ ይስጣችሁ። ሌላ ምንም አላችሁም። ሁልጊዜ መዛበር፣ ሁልጊዜ መቅበዝበዝ ፈጣሪ ከዛ ነገር ያወጣችሁ ማለት ነው። እንግዲህ እኛ እዛ ሀገር ስንመጣ ማለት ነው እዛ ሀገር ስንመጣ እንሳካለታለን አይሳካለታለን። ግን ደግሞ ተሳክቶልን ራሱ እኛ ብር ይዘን ስለኖርና በቃ ሂዱ ነው የሚለን ወደ ሰው ሀገር ማለት ነው። ያን ደግሞ መቀረፍ አለብን። የሰው ቤት ካለው ቤት ማረፊያ ከሰራችሁ በቃ የለት ወድ ካንተን ካላችሁ የስካይ ከሌለባችሁ ወይ ማሸምቱ ከሆነ መማራችሁም ሰፖርት የሚያደርጋችሁ ከሆነ የሚያግዝ የሚሰራ ከሆነ እናንተም ትጨናነቃላችሁ። ዘናችሁ መኖር ነው። እግዚአብሔርን ፈጣሪ ደግሞ ታማኝ ባል ይስጣችሁ። ዋናው ደግሞ ታማኝ ባል፣ ለቤቱ ታማኝ፣ በቃ ብዙ ነገር አለ እና ያን ይስጣችሁ ነው የምለው። እኛ የዛሬው ወልዶ ከመሄድና ሳይወልዱ ከመሄድ የት ነው ምን ጥቅም አለው ማለት የትኛው ይሻላል ብላችሁ ታስባላችሁ? እኔ እንደኔ ወልዶ መሄድ በጣም ማለት ጥቅሙ እድሜ ሄደ እያላችሁ ተናትኑ። ግን ደግሞ ጉዳቱ አሁን ልጅ በልቶ ይሆን አሁን ልጅ እያለቀሰ ይሆን ምን ርቦት ይሆን እያለቀሰ ይሆን ርቦት ይሆን እያላችሁ በቃ ሀሳብ ነው የምትሆኑ ማለት ነው። ግን ሳትወልዱ ከሄዳችሁ በጣም ብዙ ጉዳት አለ። ጉዳቱ ምንድነው? የምትኖርበት ነገር የላችሁ ነው። ቤተሰብ ነው የምትሉ፣ ለወገን ለዘመድ ነው የምትሉ፣ እድሜያችሁ በቃ እንደዋዛ ዛሬ እናሳካሉ ዛሬ አመት እናሳካሉ ስትሉ በቃ እድሜያችሁ እየሄደ ጉልበታችሁ እየደከመ ሰላም እያጣችሁ ነው እንትን የምትሉት ማለት ነው። ግን ወልዳችሁ ከወደ የምኖረው ለልጄ ነው ለልጄችን ሰርቼ እና ረጅና ረጅ ብላችሁ ሰው ትመለሳላችሁ። ግን ደግሞ ሞልቶላችሁ ተሎ ካልመጣችሁ ማለት ነው እነዛ ልጆች መኪና ብገዙላችሁ፣ የላፕቶፕ ብገዙላችሁ፣ ስልክ ጫማ ብገዙላችሁ እነሱ ምናቸው አይደለም። ምክንያቱም እነሱ የሚፈልጉ የእናትነት ፍቅር ነው። ምንም ነገር በቃ ከእናት ከልጅ ጋርና ጥሪ ከምትሰጠው ነው ውጭ ሀገር ሆና ልብስ ምናምን ጫማ ከምትልክለት በጥሬ በድሃ ጎኗ ያሳደገው እና እንትን የሚመርጠው ማለት ነው ልጅ የሚመርጠው። ያን ደግሞ ሀሳብ ማድረግ አለባችሁ። ቢያንስ ደግሞ የምትሄዱ ከሆነ ከ6 ወር በኋላ ወልዳችሁ ትሄዱና ከዛ 4 አመት 5 አመት ሲሆነው ተው የምትመጡ ከሆነ ነው እንጂ አድጎ እስከ 10 አመት እስከ 8 አመት ከሆነ እናንተን አይቀርባችሁም፣ እናንተን አያከብራችሁም። መሲ ብርጅቱና አይታችኋታል አይደል? እንግዲህ ልጇ 10 ምናምን አመት ናት። ግን እናት ያትላትም በቃ ምክንያቱም በልጅነቷ ነው ጥላት ሄዲ ይትጃርጋዲ ግን የፈደገው እየተላከላት ነው። ግን የእናትነት ስሜት እየተሰማት አይደለም። በቃ ልክ እቺን እናታችሁ ትንሰፈሰፋል። እናቴ ብትለኝ ትላለች። ያቺ ግን አትላት። ምክንያቱም አላሰደገያትማ አያቶቿ ቤተሰቡን ያሳደጋት። ስለዚህ ያ ደግሞ ተጽዕኖ አለው። ስለዚህ እንደዚህ ከማድረጋችሁ በፊት አንደኛ አግብታችሁ የምትሄዱት አሁን አንደኛ ቲክቶክ ላይ አለ ማለት ነው። ቲክቶክ ላይ አግብታችሁ የምትሄዱ ለምንድን ነው ምናምን ይላሉ። ግን እውነተኛ ባል ካለ አግብታችሁ ብትሄዱ በጣም አሪፍ ነው። ለምን መሰላችሁ? የእናንተ እንትን የሚያደርግባችሁ ከሆነ ቤት ሰርቶ እዚህ ያለው ነገር አሟልቶ ትመጣላችሁ። በላይ ደግሞ ለቤተሰብ ምናምን ለምን ለራሳችን ይሁን ይሄን ለዚህ እናርጊ በመከከር እንትን ትላላችሁ ማለት ነው። አለዛ ግን አያገባችሁ ለማንም ስለሚያቋጣችሁ ብራችሁን እንደፈለጋችሁ ነው የምታደርጉት፣ ይጠፋል። ሲቀጥል ደግሞ እዛ 10 አመት 12 አመት 8 አመት ቆይታችሁ መታችሁ በቃ ለአግባ ስትሉ ደግሞ
በእናንተ ቤት ቢኖራችሁ እንኳን በእናንተ ልክ የሚመጣ ወንድ የለም። ምክንያቱም እናንተ ብዙ ብር ይዛችኋል። እናንተ ደግሞ በእኔ ልክ ብር ያለው ትላላችሁ። ያ ደግሞ አይገኝም፣ ብዙ ጊዜ አይገኝም። ስለዚህ ያላችሁ አማራጭ የማትወዱ በዛ ተባጋ ስትመጡ የሚሆነው የማይሆነው መሰባሰብ። ግን የሚያፈቅራችሁ የምታፈቅሩት ወንድ ከሆነ ተጋብታችሁ የምትወዱ ተጋብታችሁ ዳችሁ በእውነት የሚቆይ ከሆነ አግብታችሁ ታዲያ አሪፍ ነው። ምንም ችግር የለውም። ግን የማታምኑት ከሆነ አንቺ በላክሽው ብር አሸሸገዴ እያለ ቤቱን ሳይሰራልሽ ይሄን አድርግ ያለሽውን ሳያደርግልሽ ምን ሳይልሽ እንደዛ ከሆነ ያ ደግሞ በጣም ከባድ ነው። ያ በጣም ከባድ ነው። ግን እምነቱ እንግዲህ እናንተ ናችሁ የምታውቁ። ግን ደግሞ ሂዱ አግብቶ ሂዱ ብዙ ዓመት አለመቆየት ነው። ምክንያቱም ወንድ ልጅ ነው። በዛም ደግሞ አትፈርዱም። በኋላ ደግሞ ልጅ ይመጣል። ልጅ ወልዱ ታገኙታላችሁ። በዛ ሰዓት ትበሳጫላችሁ። በጣም ከባድ ነገር ነው። ወልዳችሁ ሰዱ ግን ለልጃችሁ ነው የምትኖሩት። ወልዳችሁ ሂዳችሁም ታሮ ብዙ ዓመት አለመቆየት ነው። ብዙ ዓመት መቆየት የለባችሁም። ከቆያችሁ ልጅቱ ለእናንተ ፍቅር አይኖራትም። ብር በሰጋት ስልክ ራሱ በሰጋት ምንም አይኖራትም። ስለዚህ ያን ነገር ታሳቢ ማድረግ አለባችሁ ውዶቼ ማለት ነው። እና የቲክቶክ ላይ የሚሉት ምናምን ብዙ ጊዜ አትስሙ ማለት ሪያሊቲው እና እንትኑ አትስሙ። በቃ አትመኑ። እና የምትገርሙት ቲክቶክ ላይ ሁሉ የሚወራውን ትሰማላችሁ። እንዴ ታማኝ ከሆነ ምን ችግር ያለው? አግብታው ብትሄድ ምንም ችግር የለውም። እንደውም ቤቷን ያስተካክልላታል። ብር ስላለሽ ብቻ ማለት ነው። ምንም ብር ትርጉም የለውም። የሰርቶ ቃማቶ ምን ብሎ ስትመጭ ዘና ብለሽ ቁጭ ትያለሽ ማለት ነው። የሚሰራውን የምትሰሩትን ፕላን አድርጎ እቁብ ምናምን ገብቶ ከዛ እንጂ መተሽ ቤት መኝት ሆነሽ ዘና ብለሽ ቁጭ ትያለሽ። ጥሩ ባል ካለ ማለት ነው። ጥሩ ባል ካሳገኘ አጣንዴ ማለት አንተ ቢነቢ እኛ ብላ አሞቅና ቢ እና ያ ምርጫችሁ የራሳችሁ ምርጫ ነው። ስለዚህ የምትመርጡትን ባል እናንተ ናችሁ ማወቅ አለባችሁ። ሌላ ነገር አይደለም። የኛ አባባል እንደዛ ነው ውዶቼ። እና ወልዶ መርጥ ጥቅም ማለት ጉዳት ማለት ግን ምንም ዝም ብሎ ማህርግ ደግሞ ዝም ወድሜ መጨረስ ብቻ ነው።